በኢትዮጵያ ምድር ኦሮሞ አንዲት ጋት መሬት የለው። ኦሮሞ መጤ ነው። ኦሮሞ ወራሪ ነው። ኦኬ አዲስ አበባ የኛ መሬት ነው ካሉ ኦሮሞዎቹ አሁን የያዙት መሬት ሁሉ የኦሮሞ መሬት አይደለም ማለት እኚህ መላጣ ሽማግሌ እኚህ በድሮ በበሰበሰች አተሰብ ያሉ አባት እንዲህ ብሎ ተናገሩ። እኚህ አባት ባይዞዬ ይሄን ጽሁፍ ሲያነቡ ይሄ እንደዚህ ተጽፎ የተሰጣቸውን ጽሁፍ ነው ሲያነቡ የነበሩ። እንዲህ በል ተብሎ ነው ይሄን ወሬ ይዞ የመጡት። ቪዲዮ ትንሽ ቆየት ብለዋል። እኚህ አባት ፌደራል ቤቶች ውስጥ ነው ቁጭ ብሎ እንደፈለገ ሲናገሩት የነበረው። ይሄ ነው የብልጽግና መንግስት እኮ በዚህ ልክ ነው ሲታግዛቸው የነበረው። አንዳንድ ሰዎች አላችሁ እንደዚህ አይነት እብድ ሰዎችን እየተጠቀማችሁ እንዲህ አይነት እንዲያወራና ህዝብና ህዝብ መሃል ችግር እንዲፈጠር የምታደርጉት። ኦሮሞ የያዘ መሬት ሁሉ የኦሮሞ አይደለም ማለት ይሄ ለኦሮሞ ምን አይነት ኢሜጅ ነው የሚፈጥረው? ለኦሮሞ ምን አይነት መልእክት ነው የሚያደርሰው? አዲስ አበባ የኔ ናት ስላለ የያዘው መሬት ሁሉ የሱ አይደለም ይሆናል ወይ? አስከድም ነው። እኔ ደግሞ እያልኩ ያለሁት አይደለም። ገና ያለውን ልትቀማ ቀርቶ የወሰድከው ላሱ እኮ አምጣልኝ የኔ ነው ይገባኛል እያለክ ነው። ለዚህ ሰውዬ ጽፌ የሰጣኝ ሰውዬ እንደው እያነቃቃ ነው ኦሮሞ ነክቶ የተሻለ ጥያቄ የተሻለ የማንነቱን የያዘውን ሁሉ እናንተ የቀማችሁትን ሁሉ መልሶ ላይ ራሱን ለማድረግ እየተሯሯጠበት ነው። ኦሮሞን እያነቃችሁት ነው። ኦሮሞን የበደላችሁ እየመሰላችሁ ነው እንጂ ኦሮሞ ይበልጥ እየነቃ እያደረጋችሁ ነው። እና ብታርፉ የተሻለ ነው ብዬ አስባለሁ። ኦሮሞ መጤ ነው። ኦሮሞ ወራሪ ነው። ኦሮሞ ወራሪ ነው። ኦሮሞ መጤ ነው አሉ እሳቸው። አሁን አብዛኛው ሰዎች ይሄን መልእክት አላቸው ስለ አዲስ አበባ ጉዳይ ስላልገባቸው። አዲስ አበባ ይመስለኛል አንዳንድ ሰዎች የሚረዱት እና ሀብታሙ አያሌ ከሰማይ እንደወረደች አይነት አድርጎ ነው የምታስቡት። ይሄ በነገራችሁ ላይ ለኦሮሞ ያላችሁት ጠል፣ ለኦሮሞ ያላችሁት ኢጎ ነው ይሄ ሁሉ እንድትናገሩና ይሄን ሁሉ አስተሳሰብ እንድታመነጩ እያደረጋችሁ ያለው።